የቅዱሳን አበው አሰረ ፍኖት የጽድቅ አክሊል ኮንኪ የሰማዕታት ተዋሕዶ ርትዕት ሃይማኖት አንቺ ነው የምንከተለው ሚጠትና ነሳ ውላጤ ኅብረት ትድምርት የማትይ ቱሳኤ ፍልጠት ተዋሕዶ የቄርሎስ ትምህርት በእውነት ንጽሕት ሃይማኖት የቅዱሳን አበው አሰረ ፍኖት የጽድቅ አክሊል ኮንኪ የሰማዕታት ተዋሕዶ ርትዕት ሃይማኖት አንቺ ነው የምንከተለው በጽድቅ ተራራ ላይ በእውነት ተመስርታ እንዴት ይታሰባል ልትኖር ተዘንግታ ተዋሕዶ የከፍታ ሕይወት በእውነት አምሳያ የሌላት የቅዱሳን አበው አሰረ ፍኖት የጽድቅ አክሊል ኮንኪ የሰማዕታት ተዋሕዶ ርትዕት ሃይማኖት አንቺ ነው የምንከተለው ወልደ አብ ወልደ ማርያም እግዚእነ መድኅን በማለት ምትሰብኪ ብስራተ አበውን ተዋሕዶ ርትዕት ሃይማኖት በእውነት የሕይወት ፍኖት የቅዱሳን አበው አሰረ ፍኖት የጽድቅ አክሊል ኮንኪ የሰማዕታት ተዋሕዶ ርትዕት ሃይማኖት አንቺ ነው የምንከተለው። እዚህ ጋር ያሉትን ወንድሞች ደግሞ ወላዲተ አምላክ የኔ የሆኑት ይመጣሉ ያለቻቸው አምጥታ
ይሄንን ለህዝቡ አስተላልፉልኝ ብላቸው ሰብስባናል። ያጽናነ በርትዕት ሃይማኖት ውስተ አሚነ ዚአሁ በቀናች ሃይማኖት ያጸናን ዘንድ አሁን ከዚህ ላይ ደግሞ የምናየው ኦርቶዶክስና ርትዕት የሚለውን ይሆናል ማለት ነው። የተበረዙ የተዋህዶ ቃላትን ነው የምናየው። በተዋህዶ ቦታ እያስገቧቸው ግን ተዋህዶን የማይወክሉ ሀደረ፣ ለብሰ፣ ተደመረ፣ ነስአ እና ተቀብአ የሚሉ ግሶች ቀጥ ብሎ ሲኬድም ሞት አለ፣ ቀጥ ብሎ ሲኬድም ህይወት አለ። ይህ ጸና ግን የማይናጋ መሰረት ራሱ ባለቤቱ የሰጠን ነው። በቤተ ክህነት ውስጥ ጸጋ አለ፣ ቅባት አለ፣ ካራ አለ። ኦርቶዶክስ በራሱ የጸና ሃይማኖት ሊባል አይችልም። የጸናች ርትዕት ተዋህዶ ብቻ ናት። ርትዕት ተባለ ኦርቶዶክስ ምን ችግር አለው? ኦርቶዶክስም በግሪክ ቋንቋ ነው፣ ርትዕትም በግሪክ ቋንቋ ነው። ትርጓሜያቸውም አንድ ነው። ኦርቶዶክስ አይባልም ትሉናላችሁ። ይህ ለምን ሆነ? ይሄ ሁሉ የኦርቶዶክስ እምነት ተከታይ ሳተ ነው የምትይን ይሉ 100% ስቷል። 100% ስቷል። አሁንም የምንታገለው ህግና ስርዓት የእግዚአብሔር ህግና ስርዓት ካልተፈጸመ እምነቱ ላይ ነኝ ብቻ በማለት ሊሆን አይችልም። ስም ማን ነው ቢባል እገሌ ይላል። ትክክለኛ ስሙን ማለት ነው። የአባት ስም ማን ነው ቢባል ደግሞ እኔ እንዲህ ነኝ ይላል። አሁን እሱ ስሙ ባልሆነበት ቢጠራ ዞር ይላል ወይስ አቤት ይላል? አይልም። ቤተ ክርስቲያን የራሷ ፊደል፣ ዜማ፣ ኪነንጻ፣ ስነ ጽሁፍ እንዳላት ሁሉ የራሷ የሆነም የስዕል አሳሰል ትውፊት አላት ቅድስት ቤተ ክርስቲያናችን ማለት ነው። እንደዚህ እንስላለን ብለን አይደለም፣ ግን በጸሎት ጠይቀን ወላዲተ አምላክ በመራችን መሰረት ስዕሉን ጀመር ነው ማለት ነው። እግዚአብሔር በቅዱሳኑ ስዕል አድሮ በጸጋ አድሮ እኛን ስለሚረዳን ስለሚያድነን ማለት ነው። እኛ ግን ያሳሰብነው ለአብርሃም፣ ለይስሐቅ፣ ለያዕቆብ አምላክ ነው። ስለዚህ በላቸው እዛው ጸረ ማርያም ሚዲያ ላይ ወጥቶ ቀጥታ ይሄንን ነው የመለሰው ማለት ነው። መንፈስ ቅዱስ አምላክ የልዑል እግዚአብሔር ስም የተመሰገነ ይሁን። እንኳን ወደ ጉባኤ ርትዕት ተዋህዶ መርሃ ግብር በሰላም መጣችሁ ለማለት እንወዳለን። የማህበረ መድኃኔዓለም ወቅድስት ድንግል ማርያም ዘኢትዮጵያ ከዚህም በፊት የርትዕት ተዋህዶ ሃይማኖት ጉባኤ ማሰናዳቱ ይታወቃል። አሁንም በሁለተኛ ዙር ተዋህዶ እምነት ተከታይ የሆነ ርትዕት ስርዓትን የሚጠብቅ ማህበር ለዓለም ይህ ስርዓት መገለጽ ስላለበት ይህንን ጉባኤ አሰናድተን እንሆ ዛሬ እንወጥናለን። ይህ ጉባኤ ለሚቀጥሉ 3 ቀናት የሚከናወን ይሆናል። በዚህም ጉባኤ ላይ የተለያዩ ርዕሶችን አንስተን ውይይቶችን እናደርጋለን። መምህራን አሉ። መምህራን የሚያቀርቡትን ሀሳብ እናዳምጣለን። ከዛ በኋላ ደግሞ የጥያቄና መልስ መርሃ ግብር ይኖረናል ማለት ነው። ስለዚህ በመጀመሪያው ቀን በዛሬ የምናከናውነው 2 አበይት ርዕሶች ይኖሩናል። ከአሁን ከ2 ሰዓት ጀምሮ እስከ ለሚቀጥሉት 4 ሰዓታት ያክል በ2 ክፍል የተከፈለ መርሃ ግብር ይኖረናል። የመጀመሪያው ስለ ርትዕት ተዋህዶ ሃይማኖት እውነት ኢትዮጵያውያን ርትዕት ተዋህዶ ሃይማኖት ነን፣ አሁን ደግሞ በስያሜ ደረጃ ኦርቶዶክስ የሚልም ስለገባብን እሱን እንዴት ነው ብለን ከመጽሐፍት አጠናቅረን የምናቀርብላችሁ ይሆናል። እናንተም ያላችሁን ሀሳብና አስተያየት ማቅረብ የምትችሉ መሆኑን ከወዲሁ እናሳውቃለን። በሁለተኛ ክፍል በዛሬ በቀዳማይ ቀን ስለ ቅዱሳን ስዕላት የምናቀርብ ይሆናል። መምህራን እንዲሁም ሰዓሊያን በርትዕት ተዋህዶ ስርዓትን በጠበቀ መልኩ የተሳሉ ስዕላትን መግለጫ ይሰጡናል። በዛ መሰረት ደግሞ አሁን በገበያ ላይ እንዲሁም በአብያተ ክርስቲያናት የሚገኙትን ስዕለ አድኖ ስዕላት ያለውን ነገር ደግሞ እናነሳና እናንተም የምታነሱትን ጥያቄ እያየን የምንመልስ ይሆናል ማለት ነው። ስለዚህ በዛሬ ጉባኤያችን እዚህ ላይ ያተኩራል። በነገው ዕለት የሚኖረን በተመሳሳይ ሰዓት መርሃ ግብር ስለሚኖረን በነገው ጉባኤያችን ስለ መጽሐፍ ቅዱስ ወይ መጽሐፍት መበረዝ አሁን ሁሉም አንድ መጽሐፍ ከአንድ ምንጭ የተቀዳ መጽሐፍ ይዞ የተለያየ እምነት የተመሰረተ ነው ያለውና ለዚህ የትርጉም መፋለስና ለሃይማኖት መከፋፈል ለእምነት ተቋማት መብዛት ምክንያቱ የሆነው የመጽሐፍ መበረዝ ነውና እሱንም አትኩረን የምናነሳ ይሆናል። የእናንተ ሐሳብና ጥያቄን እየተቀበልን መልስ የምንሰጥ ይሆናል ማለት ነው። ከዛ በመቀጠል የንግስናና የሀገር ታሪክ ንግስና ኢትዮጵያ ለብዙ ዓመት በንግስና መተዳደሯ ይታወቃል።
አሁን ያለንበት ደግሞ ራሱን የቻለ ስርዓት አለና የንግስና ስርዓታችን ምን ይመስላል፣ እንዲሁም የኢትዮጵያ ታሪክ የአቢሲኒያ ታሪክ ምን ይመስላል የሚለውን እናነሳለን። ሐሳብና አስተያየታችሁን ጥያቄያችሁን እያቀረባችሁ መምህራን መልስ የሚሰጡበት ይሆናል ማለት ነው። ከዛ በመቀጠል ነገ በሶስተኛ መርሃ ግብር ያዝነው ጽላት ዘሙሴ ወመስቀለ መድኅን ገዳም ጥንታዊነቱ ታሪካዊነቱና አመሰራረቱን ጭምር የምናቀርብላችሁ ይሆናል ማለት ነው። በሳልሳይ ቀን በሶስተኛው ቀን ከነገ ወዲያ ሁለት መርሃ ግብሮች ይኖሩናል። የመጀመሪያው የተዋህዶ ህግና ስርዓት ነው። ተዋህዶ ስርዓት ህግና ስርዓት ፈጽመን ወይ በቅድስና በልዕልና ለመኖር የተቀመጠልን ከእግዚአብሔር የተሰጠን ከመንፈስ ቅዱስ የተሰጠን ህግና ስርዓት ስላሉ እሱን ህግና ስርዓት ምን ይመስላል የሚለውን እናቀርብላችኋለን። ከዛ በመቀጠል ደግሞ ስለ ዘመነ ሄኖክና ባህረ ሐሳብ እውነት አሁን ያለው ዘመን አቆጣጠር ትክክለኛ አቆጣጠር ነው ወይ የሚለውን አንስተን በመጽሐፍ ቅዱስ ውስጥ የታዘዝነው የትኛው አቆጣጠር ነው የሚለውን የምናቀርብላችሁ ይሆናል። ስለዚህ ለቀጣይ 3 ቀናት ከዛሬ ጀምሮ በመናቀርበው በዚህ መርሃ ግብር እየተሳተፋችሁ ያላችሁን ሐሳብና አስተያየት ጥያቄ ያነሳችሁ እንድንወያይ ስንል በልዑል እግዚአብሔር ስም እንጠይቃለን። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ እንጋብዛለን። መቃ አባ ከኒልማ አፉራ ቁልቁሎ ዋቀ ተኮ ዋቀ አብርሃም ዋቀ ይስሐቅ ዋቀ ያዕቆብ ገረኒሳ ፋገሁ ጊፍቲ ኬና ሀደ ኬና ዱበሮ ማርያም ገረኒ ሼፋገሁ ሀዳፍ ኤገሌ ጉያ ሰዲፍ ጉሚ ዘርት ተዋህዶ ገጌፈማ ኩንሌ ጉያ ሰዲፍ ታ ጀቹዳ ዋኤ ተዋህዶ ካስና አመንቲን ኬና ተዋህዶ ከጀተን ሁንዳ አመንቲን ኬና ተዋህዶዳ ከጀተን ሁንዳ ጋፊ ዮ ቀብደን ጋፊ ጋፈቹ ደንዴተኒ ዋቀ ወጂን ዱበሮ ማርያም ወጂን ጋፊ ሁንዱ ከንዴ ቢሰሙታ ጀቹዳ ዋኤ ፈኪዮታ ቁልቁሎታሌ ካስና ዋኤ በረ ሄኖክሌ ካስና ጋፊ ከቀደን ሁንዳ ጋፊሌ ጋፈቹ ደንዴተን ጀቹዳ ንወጂን ጉያ ሰዲን ንወጂን አከቱርተን ይጋፈና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአ ሰማያት ወምድር ልዑል ሕያው ቅዱስ አምላክ ነዚ ሰዓት ነዚ ዕለት ዘብጽሐና ብብዝሓ ምሕረቱን ፍቅሩን ዝኣከበና ኣብ ገዝኡ እውን ሰብሰበና ልዑል ኣምላኽ ሽሙ ዝተመስገነ ይኹን። ከማሁ ወላዲተ ኣምላክ እግዝእተ ኩሉ ፍጥረት መትሕተ ፈጣሪ መልዕልተ ፍጡራን ክብር ምስጋናን ንዓ ይኹን። ክቡር መስቀል ሓይሊ ፀወን ዝኾነና መድሓኒተ ነፍስ ወስጋ ክብር ንዑ ይኹኖ። እምበኣርከስ ክቡራት ተመልከተና ነተኸታተልቲ 3 መዓልትታት ጉባኤ ዘርትዕ ተዋህዶ ሃይማኖት ብዝብል ያው ጉባኤ ሒዝናልኩም ቀሪብና ኣለና። ያው ዘለኩም ሓሳባትን ዘለኩም ሕቶታትን ብነፃነትን ብዝኾነ ይኹን መገዲ ክትገልጹ ክትሓቱና ትኽእሉ ኢኹም ማለት እዩ። ማለት መልሲ ዝህብ መንፈስ ቅዱስ እዩ። ያው ቅዱስ ቤተክርስቲያን ድማ ንኩሉ መልሲ ስለ ዘለዋ ማለት እዩ። ስለዚ ነተኸታተልቲ 3 መዓልትታት ካብ ሎም መዓንቲ ጀሚሩ ማለት እዩ ዘለኩም ብዛዕባ ርትዕት ተዋህዶ ሃይማኖት ሓፈሻዊ ሕቶታት ግር ዝብለኩም ወይ ከዓ ግልፂ ክኾነልኩም ትደልይዎ ነገራት ኩሉ ምሕታት ፍቑድ እዩ ማለት እዩ። ያው ብዛዕባ ዘመን ሄኖክ ኣቆፃፅራ ዘመን ሄኖክ ናይ ብሓቂ እግዚአብሔር ደቂ ሰባት ዘዳልዮ ዶ ይኮነን ባህረ ሐሳብ ከመይ እዩ መሰረቱ እንታይ እዩ ዝብል ብዛዕባ ቅዱሳት መጻሕፍቲ ከመይ ኢሎም ከም ዝተበረዙ ታሪኻት ብዙሕ ነገራት ቅዱስ ቤተክርስቲያን ቅድም ኢሎም ኣቦታትና 300 ዘዳለው ወይ ከዓ ንዓና ዝሃቡና ሕግን ስርዓትን ናይ ብሓቂ ኣብ ሰዓት ዘሎ ዶ የለን ዝብል ሓፈሻዊ ዝኾነ ብዛዕባ ናይ ርትዕት ተዋህዶ ሃይማኖት ሕቶታት መልሲ ንክንህበኩም ብልዑል እግዚአብሔር ፍቃድ ተዳሊና ኣለና ማለት እዩ። ስለዚ ዝኾነ ይኹን ሕቶ ክትሓቱናን ክንምልሰልኩምን ድልዋት ኢና። እግዚአብሔር ስሙ የተመሰገነ ክብር ምስጋና ነው ይኹን። ያኔለይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እግዝእትነ ማርያም ወላዲተ አምላክ ክብር ለሷ ይሁን። ተመስገን ለዚህ ሰዓት ላበቃን አምላክ ላደረሰን ክብር ለሱ ይሁን። በእውነት ከልብ የትምህርት ክፍሉን ከልብ በእግዚአብሔር ፊት በእግዚአብሔር ስምም በወላዲተ አምላክ በእናትነቷ በአማላጅነቷ እዚህ አድርሳን እናንተን እዚህ ሰብስባ
እውነት ስራዋ ድንቅ ነው። የኔ የሆኑት ይመጣሉ ካለች ውስጥ ነው እንግዲህ የእሷ የሆኑት ከመጡት ውስጥ እውነትን እኔ በመንፈስ ቅዱስ የሚነገረኝን አምኜ ያስተላልፋለሁ። እነሱ ደግሞ ባላቸው እውቀት ባላቸው በመብርሃን ፍቅር እውነት የእሷ ፍቅር ነው ሁላችንም የሰበሰበንና ሁሉም የሚቆረቆር ሀገሩን የሚወድ ታሪክ መቀመጥ አለበት ብሎ የሚያስብ ነገ አልፈናት ለምንሄደው ምድር እውነትን ብለን መሄድ ስላለብን ይሄንን ደግሞ መብርሃን የሰበሰበችልኝ ወንድሞቼ ልጆቼም ብዬ ብል ማጋነን አይሆንም። በእውነት ከልብ እግዚአብሔር ያክብርልኝ። 3 ወር የፈጀ መርሃ ግብር 3 ወር ሙሉ ልጆች ያላቸውን ልጆቻቸውን ሚስቶቻቸውን ሁሉ እዚህ ጊዜ ወስደው ይሄም ግዴታችን ነው በሚል ተሰብስበው ይሄን የመሰለ መርሃ ግብር ለማዘጋጀት ህዝቡ ጋር እኛ ያወቅነውን እውቀት ዓለም ጥግ ድረስ ማወቅ ስላለበት እኛ የምንቆጥረው በነብይ እግዚአብሔር ቅዱስ ሄኖክ የዘመን አቆጣጠር ነው። ምንድነው የምትለዩት? ልዩነታችሁ አዲስ ሃይማኖት መጥቷል የሚለውን ነገር አዲስ እንዳልሆነ ህዝብ ጥግ ድረስ ማወቅ ስላለበት ያው የተለያየ ነገር ይሄ ማህበር ይባላል፣ ብዙ ስም ይሰጠዋል። ግን የያዝነው እውነት ይሄን ይመስላል። እንግዲህ ለ3 ቀን ያለው መርሃ ግብር እንድትከታተሉልን እንድታደምጡልን እውነትና እውነት ነው። እግዚአብሔር መንፈስ ቅዱስ በገለጸላቸው መሰረት ያወቁትን እውቀት ለማሳወቅ እንግዲህ ከዚህ ቀደምም ተናግሬያለሁ። ያላችሁበት ልምጣ ወይም ኑ ብለን ጠርቻለሁ። ምክንያቱም እውነት ስለያዝኩኝ እንግዲህ 10 ዓመት ሆኖኛል። እንግዲህ ከመጣው ይህንን አገልግሎትም ከጀመርኩኝ እውነት ለመናገር የተሰጠኝ አገልግሎት ከህሊናና ከአእምሮ በላይ ነው። እጅ መስጠት አልችልም። አስተኝተው ረግጠውኝ ረግጠናት ጨረስናት እንኳን ቢሉ እንደገና ተመልሼ ነው የምነሳው ማለት ነው። ይሄ የመንፈስ ቅዱስ ድንቅ ስራ ማለት ነው። ዓለም ሊያውቀው ይገባል። ይሄ ዘመን አቆጣጠር ርትት ማለት ምንድን ነው የሚለውንም ትልቅ ትምህርት ታገኙበታላችሁ ብዬ አስባለሁ። እኔ ግን በእምነት አምኜ ነው ይሄን መልእክት ለህዝብ ያስተላለፍኩትና እዚህ ጋር ያሉትን ወንድሞች ደግሞ ወላዲተ አምላክ የኔ የሆኑት ይመጣሉ ያለቻቸው አምጥታ ይሄንን ለህዝቡ አስተላልፉልኝ ብላቸው ሰብስባናለች። ሁላችንም በተለያየ አገልግሎት ነው የተጠራ ነውና እነዚህን የመሰሉ ወንድም ወይም ልጆች ማግኘቴ ለኔ ኩራት ይሰማኛል ማለት ነው። በዚህ ዘመን ያው የኑሮ መጨናነቅ አለ፣ ስንት ነገር አለ። ግን ይሄንን ነው ቅድሚያነት የሰጡት። እዚህ ጋር ያለው የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያና እኔ ኩራት ይሰማኛል። እንደዚህ ሀገሩን የሚወድ ታሪኩን ሃይማኖቱን የሚያስከብር የማህበር አባላት ማግኘቴ ደስታዬ ወደር የለውም እና እንዳልኩት እኔ በመንፈስ ቅዱስ የምመራውን እናገራለሁ። በእምነት አምነው እነሱም ደግሞ መጽሐፍ ቅዱስ እያመሳከሩ ያለውን እውነታ ለእናንተ ለማድረስ ተዘጋጅተናል ማለት ነው። ምንም ተቀብሮ የሚቀመጥ ነገር እንደሌለ ጫፍ ድረስ መታወቅ አለበት። ምንም የሚቀር ነገር የለም። ይሄ ማህበር ቢሰደብ ምን ቢል እውነት ስለያዘ ይህንን እውነት ደግሞ እዚህ ጠረጴዛ ላይ ይቀመጣል ማለት ነው። አሁን ማህበሩ እንዲህ ነው ማህበሩን እንዲህ ነው ከማለት ትክክል ፊት ለፊት መጥቶ መጽሐፍ ቅዱስ ይዞ መጥቶ እንደዚህ መጋጠም ነው የሚቻለው ማለት ነው። እንግዲህ ጠይቀናል፣ አናግረናል። ስለዚህ ይሄ ምንድን ነው ብሎ ብዙ ሰው በአሁን ሰዓት እየጠየቀ እስቲ ንገሩን እስቲ ያሳውቁን እየተባለ ነውና ይሄም ጥያቄ እየጨመረ ስለመጣ ያለውን እውነታ ማወቅ አለባችሁ። አዲስ ሃይማኖት ነው፣ በጭራሽ አዲስ ሃይማኖት አይደለም። ህግና ስርዓት የእግዚአብሔር ህግና ስርዓት ተሽሯል። ህዝብ ጠፍቷል። እውነት ምንድን ነው የሚለውን ብዙ ሰው አያውቀውም። በሐሰት ላይ ነው ያላችሁት እና ትክክለኛው የዘመን አቆጣጠር ምን ይመስላል? እኔ ይህንን መልእክት ሲነገረኝ መጽሐፍ ቅዱስ አገላብጫ አይደለም። እንደዚሁ ልጆቿን ታመጣለች፣ ያመነ የጸና ይቆምላታል። እንግዲህ እኛንም ደግሞ እስከ መጨረሻው ያጽናንና ይሄ ትልቅ አገልግሎት ነው። ይሄ ትልቅ ስራ ነው። አሁንም በዚህ ቆመው ይሄንን መልእክት ሲያስተላልፉ ይሄን ትምህርት ሲያስተላልፉ ያወቁትን ለህዝብ ሲያካፍሉ እውነት ተሳስተንም እንዳናስት አጥፍተንም እንዳናጠፋ የእግዚአብሔርን ህዝብ፣ ምክንያቱም እስከዛሬ ድረስ ህዝቡን አጥፍተውታልና እኛም ደግሞ ወደ ጨለማ
ህይወት ሳይሆን ልንከት የምንፈልገው እኛ ያየነውን ብርሃን ሌላው እንዲያዩ ስለምንፈልግ እኛ ያየነውን እውነት ሌላው እንዲያዩ ስለምንፈልግ ነው ይሄንን መርሃ ግብር ዛሬ የተወጠነው ማለት ነው። እንግዲህ ጻድቁ ተክለ ሃይማኖት እንዲቆሙልን፣ ቅዱሳን ሁሉ እንዲቆሙልን። እንግዲህ የቅዱሳን አበው ሃይማኖት ናት ርትዕት ተዋሕዶ እና ያንን ደግሞ እውነት ይዘናል። ያንን እውነት ደግሞ ቅዱሳኖች በዚህ በየአንደበታቸው በየአንዳንዳቸው አንደበት ገብተው በእውነት ለእግዚአብሔር ለእውነት የቆሙትና እዚህ ጋር እነዚህ ሰው እስከ መጨረሻው ቅዱሳኖች እንዳይለዩን፣ ቅዱስ ሚካኤል እንዳይለየን፣ ሰማዕቱ ቅዱስ ጊዮርጊስ እንዳይለየን፣ ቅዱሳን ሁሉ እግዚአብሔርን የወደዱና ያከበሩ ሁሉ በመሃል ተገኝተው እውነት የሆነውን እውነት በሉ ይላልና መጽሐፍ ቅዱሱም ለሕዝብ እውነታው መድረስ ስላለበት እዚህ ጋር ቆመናልና እግዚአብሔር መንፈስ ቅዱስ ከኛ ጋር ይሁን። ሁሉም ሰው ይሄንን መርሃ ግብር የሚያይ 3 ጊዜ አማትቦ እግዚአብሔርን አመስግኖ ወላዲተ አምላክን አወድሶ እነዚህ ሰዎች ሊያጠፉ ሊያሳስቱ ከሆነ ያዢ ብሎ ሊጠይቅ ይገባል ማለት ነው። ይሄ ደግሞ እውነት ካለ ደግሞ መሄድ ስላለበት እግዚአብሔር አምላክ ይሄ እውነት ነውና እስከ መጨረሻው ሕዝብ እስኪቀበል ድረስ ይሄንን እውነት እንዳይደፈን ብላችሁ ልትለምኑ ይገባል ማለት ነው። ምክንያቱም በዚህ እውነት በመያዛችን ብዙ ፈተና ውስጥ እየገባን ነው። ብዙ ነገር ግን እዚህ ጋር የምታዩት የማህበሩ አባላት በቃ ወስኖ የመጣ ነው። ምንም ነገር ወደኋላ የሚለው ነገር የለም እና እግዚአብሔር ይመስገን። ሰውነንና ፍጹም ልንሆን አንችልም። ብዙ ደካማ ጎኖች ሊኖሩን ይችላሉ። ግን ሃይማኖታችን ነው የሰበሰበን። የእግዚአብሔር ፍቅር ነው የሰበሰበን። የመብርሃን እናትነት ነው የሰበሰበን። ቃል ኪዳኗ ነው የሰበሰበን እና ለሀገራችን ትልቅ ክብርና ፍቅር ስላለን ይሄንን እውነት ያወቅነውን እውነት እኛ ብቻ እናንተ ብቻ አውቃችሁ ሞታችሁ እንዳንባል ማሳወቅ ያለብን ጥግ ድረስ እናሳውቃለን። እንዳልኩት በጣም ብዙ ሰው እየጠየቀ ስላለ በቲክቶክም በሌላም እንደዚህ ጥያቄዎች እስቲ አስረዱን የሚል ነገር ስላለ ለዚህ ነው ይሄም ጉባኤም የተዘረጋው። ይሄን ይመስላል። እንግዲህ አባቶችንም እንጠይቃለን ብላችሁ የምትሉ ሁሉ ጠይቁ። እኛ ግን በጣም ብዙ ጊዜ በተደጋጋሚ መተን ወይም መምጣት ትችላላችሁ ብለንም ሁሉ ጋብዘናል። ግን ይሄንን የሚያደርግ ደፍሮ የሚያደርግ ስለሌለ ይሄንን ወጥነናልና እግዚአብሔር መንፈስ ቅዱስ ፍጻሜያችን እንዲያሳምርልን። እንግዲህ ርትዕት ተዋሕዶ ሃይማኖት ቀበርናት ብለው ሲሉ አይ የለም ብለሽ በይ፣ ርትዕትን ይዣለሁ አልለቅም ብለሽ በያቸው ተብያለሁ። እንግዲህ ለምን በሴት መጣ የሚለውን እንግዲህ አላቅም። እግዚአብሔር የራሱ ሚስጥር አለው። ንግስተ ነገስታት ተማርያም ዘኢትዮጵያ ተብዬ ይሄንን አገልግሎት ሳገለግል ብዙ አይነት ነገር በ10 ዓመት ውስጥ አሳልፌያለሁ። ግን መንፈሳዊ ህይወቴ እንዲጠነክር እንዲበረታ በጣም ድንቅ ነገሮችን አይቻለሁ እና የበለጠ ፍቅር እያስያዘኝና እያጓጓኝ እየመጣ ያለ ነገር አለ እና እግዚአብሔር መንፈስ ቅዱስ ለእኛ የገለጠኑም ለእናንተ እንዲያሳይልን ነው። እስከ ፍጻሜው እናንተም እንድትመለከቱ ጥያቄ ያለው ሁሉ እንዲጠይቅ በነፃነት እንዲጠይቅ። በስድብ አይሰራም፣ ስድብ አይሰራም። የቀረበት ፋሽን ነው እሱ እና መልሳለኝ ወይም ደግሞ ትክክል አይደላችሁም ብሎ የሚል ካለ በትክክል መጽሐፍ ቅዱሳዊ የሆነ ጥያቄ ታቀርቡልናላችሁ። በነፃነት እንመልሳለን። ቀጥታ ነው እንግዲህ ምንም ኤዲት የሚደረግ ነገር ሳይሆን ቀጥታ ይሄው ሁሉም ላይቭ የገቡ አሉ። ቀጥታ እየገቡ እያስተላልፉ ነው ያሉት። እኛም ደግሞ በነፃነት ያንን ለመመለስ ዝግጁ መሆናችንን ለማሳየት ነው። እንግዲህ ለዓለም እንግዲህ 7ኛ ዓመታችንን ልንይዝ ነው መጋቢት ላይ ዘመነ ሄኖክን ስንቆጥር። ስለዚህ ምን ይመስላል የሚለውን ያለፈው 7 ዓመት ምን እየተሰራ ነው፣ ምን አምናችሁ ነው የተቀመጣችሁት የሚለውን በጥቂቱ እንግዲህ ዛሬ ልንወጥን ነው ማለት ነው። አብራችሁን ቆዩ። አፈቅርክሙ። እግዚአብሔር ይስጥልኝ። እሺ፣ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እነሆ የዛሬ ጉባኤያችንን እንጀምራለን። ዛሬ በሚኖረን ጉባኤ 2 አበይት ርዕሶችን ያዝ ነው። የመጀመሪያው ስለ ርትዕት ተዋሕዶ ሃይማኖት እውነት ኢትዮጵያውያን ኦርቶዶክስ የሚለው ስያሜ ተዋሕዶ ምዕመናን ይገባናልን ወይስ ርትዕት ተዋሕዶ ሃይማኖት ትክክለኛው ስያሜያችን ነው የሚለውን በመረጃና ማስረጃ እናቀርብላችኋለን። ከዚህ በመቀጠል ደግሞ ሁለተኛው መርሃ ግብራችን ስለ ስዕለ አድኅኖ የምናቀርብ ይሆናል ማለት ነው። ስለዚህ ወደ ቀዳሚ መርሃ ግብራችን እንገባለን። መምህር ገብረ ጻድቅ ኢያሱና ዲያቆን ወልደ ሩፋኤል ያቀርቡልናል። ወደ መርሃ ግብሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይኩን። አምላከ ቅዱሳን አበዊነ ቅዱስ እግዚአብሔር እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ አካላት ወይተዋሐዱ በመለኮት
ወይትባረክ ስማ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ዘአቀበተነ በቃለ ኪዳና ወበአስተብቆታ ወይትባረክ ስሙ ለመድኃኒ ዓለም ዘአቀበነ በብርሃነ መስቀሉ ሲም እግዚኦ አቃቤ ለአፉየ ወማዕጾ ዘአቅም ለከናፍሬ የትምይጦ ለልቤ ውስተ ነገር እኩይ ለአመክንዮ ምክንያት ለኃጢአት ይላን። እንግዲህ ቅዱስ ዳዊት ሲም እግዚኦ አቃቤ ለአፉየ ለአፌ ጠባቂን አብጅላት ወማዕጾ ዘአቅም ለከናፍሬ ለከንፈሬም መዝጊያን አድርግለት ይላልና እንግዲህ እግዚአብሔር መንፈስ ቅዱስ ለእኔም የምናገርበት አንደበቴን ተቆጣጥሮ በእኔ ላይ አድሮ እግዚአብሔር መልእክቱ እንዲያስተላልፍ ለእናንተም ደግሞ ለጉባኤያችንንም መንፈስ ቅዱስ እንዲቆጣጠርልን የእግዚአብሔር ቅዱስ ፈቃድ ይሆንልን። የወላዲተ አምላክ እናትነቷ ቃል ኪዳኗ አይለየን። አሁን ስለ ርትዕት ተዋህዶ ሃይማኖት ነው እንግዲህ ማብራራላችሁ። እንግዲህ የተወሰነ ያቅማችንን ነው። ምክንያቱም የሰው ልጅ ለመታዘዝ ያክል ነው እንጂ እውቀት ኑሮን አይደለም። ግን እግዚአብሔር መንፈስ ቅዱስ ያናገረንን በእኛ ላይ ሆኖ እንግዲህ የተወሰነውን የምናውቀውን ምክንያቱም ዘደፈነ ወርቁ እንዳንባል ነው እንጂ አቅሙ ኑሮን አይደለም። አንዷን ወርቅ አዳፍኖ ይችን እንዳስረከፈኝ እንዳጠፋብኝ ብሎ እንደመለሰው እንደዛ እንዳንሆን በሚለው ነው። እግዚአብሔር ይስጥልኝ እድሉ ስለተሰጠኝ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ እያልሁ ስለ ርትዕት ተዋህዶ ሃይማኖት ማብራሪያ ትርጉምና አመጣጥ ያው እንግዲህ መሰክራለሁ። ርትዕት የሚለው ቃል ረትአ ቀና ከሚለው የግዕዝ ቃል የመጣ ነው። ርትዕት የሚለው ደግሞ የሴት አንቀጽ ያለው ሲሆን የቀናች ማለት ነውና እንደ ውስጠ ዘ ይባላል። የቀናች የሆነች ማለት ነው። ዘ ማለት ነው የሚለው ነው። ነውና ሆነ የሚለው ደግሞ ተቀራራቢ ትርጉም ስላለው ነው። የቀናች የሆነች ተዋህዶ ነው። ተዋህዶ ማለት ደግሞ ረቂቁ መለኮት ከስጋ ጋር አንድ ሆነ ማለት ነው። ተዋሃደ አንድ ሆነ ከሚለው የወጣ ስለሆነ ማለት ነው። አሁን ስለ ርትዕት ስለሚለው በውዳሴ ማርያም በቅዱሳት መጻሕፍት ያለውን ደግሞ እንደ ምሳሌ እያደረግን የተወሰኑትን ያክልና ያለን በውዳሴ ማርያም በማክሰኞ ውዳሴ ማርያም ላይ ርትዕት ሃይማኖቶሙ ለቅዱሳን አበዊነ ኦ ንጽሕት ወላዲተ አምላክ ድንግል ህትምት እያለ ቅዱስ ኤፍሬም ሲያመሰግናት እናያለን። ርትዕት ሃይማኖቶሙ ለቅዱሳን አበዊነ የቅዱሳን አባቶቻችን ሃይማኖት የቀናች ናት። ኦ ንጽሕት ወላዲተ አምላክ ድንግል ህትምት ንጽሕት ድንግል ማርያምም በእሷ በርትዕት ሃይማኖት ትመሰላለች ማለት ነው። እንዲሁም ደግሞ በእሁድ ውዳሴ ማርያም ለኪ ደሉ ላይ ሰአሊ ለነ ሀበ እግዚእነ ወአምላክነ ወመድኃኒነ መድህን እግዚ ያጽናነ በርትዕት ሃይማኖት ውስተ አሚነ ዚአሁ ይላል። በመጀመሪያ ሰአሊ ለነ ሀበ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ የሚለውን ያው ወደ ግዕዙ ስለቀየርሁት ነው መድህን እግዚ ያልሁት። ምክንያቱም ኢየሱስ ክርስቶስ የግዕዝ ቃል ነው ብለው ያብራራሉ። ግን እንተንማ የግሪክ ቃል ስለሆነ ወደ ግዕዙ ስለተቀየረ ነው መድህን እግዚ ያልሁት እና ሰአሊ ለነ ሲል ሀበ እግዚእነ ወአምላክነ ወመድኃኒነ የሚለው የወላዲተ አምላክን ማማለድ ከልጇ ዘንድ በቃል ኪዳኗ እንደምታማልድ ያመለክታል። ያጽናነ በርትዕት ሃይማኖት ውስተ አሚነ ዚአሁ በቀናች ሃይማኖት ያጸናን ዘንድ ለምኝልን ነው ያለው። ከዛ ውስተ አሚነ ዚአሁ
ዚአሁ ያለው መድኃኔ ዓለምን ነው። የእሱ እምነቱ ራሱ የቀና ነው የመድኃኔ ዓለም እምነቱ። ምክንያቱም ለእኛ እንድንቀና ያደረገን እሱ እኛን በቀናች ሃይማኖት እንድንሄድ ያደረገን እሱም ስራው ሁሉ የቀና ስለሆነ ውስተ አሚነ ዚአሁ አለው የእሱ እምነቱ የቀና ነው እያለ ቅዱስ ኤፍሬም ያብራራል። ያው እንግዲህ ርትዕት ሃይማኖት የተባለችው ስጋና መለኮት አንድ የሆኑባት ተዋህዶ ናት ማለት ነው። ከዛ እንግዲህ ይህን ይላል። ከዛ ደግሞ በስርዓተ ቅዳሴ ላይ እንዲህ ይላል። ይበል ዲያቆን በሚለው ነው። ጸልዩ በእንተ ሰላመ ቤተ ክርስቲያን አሐቲ ቅድስት ጉባኤ እንተ ሐዋርያት ርትዕት በሀበ እግዚአብሔር ይላል። ስለ ቅድስት ቤተ ክርስቲያን ሰላም ሐዋርያት በተሰበሰቡባት በእግዚአብሔር ዘንድ በቀናች ሐዋርያት በተሰበሰቡባት ስለ አንዲት ቅድስት ቤተ ክርስቲያን ሰላም ጸልዩ እና ርትዕት በሀበ እግዚአብሔር ያላት ቅድስት ቤተ ክርስቲያንን ነው። ምክንያቱም ቅድስት ቤተ ክርስቲያን አንደኛ ርትዕት ሃይማኖት ተዋህዶ ናት። ሁለተኛ ደግሞ በእግዚአብሔር ዘንድ የቀና እምነት በቅድስት ቤተ ክርስቲያን ይካሄዳል ማለት ነው እና ቅድስት ቤተ ክርስቲያን የቀና ሃይማኖት የሚካሄድባት ለመሆኗ መግለጫ ርትዕት በሀበ እግዚአብሔር አላት ማለት ነው እና ቅድስት ቤተ ክርስቲያን የርትዕት ሃይማኖት እምነት ምን አካሄድባት መሆኗን ከዚህ ላይ ይገልጽልናል ማለት ነው። ከዛ ደግሞ ያው ከዚህ ላይ ውስተ እንትን አሐቲ ቅድስት ቤተ ክርስቲያን የሚላትን ቤተ ክርስቲያን ነው ክርስቶስ ከሚለው ቃል የመጣ ነው ስለሚሉ ክርስቲያን የሚለውም ያው የግዕዝ ቃል ሳይሆን የግሪክ ቃል ነው ማለት ነው። ያው በግዕዙ ቃል ግን ቤተ እግዚአብሔር እያልን ለወደፊቱ የምንገልጸው ይሆናል ማለት ነው። አሁን ከዚህ ላይ ደግሞ የምናየው ኦርቶዶክስና ርትዕት የሚለውን ይሆናል ማለት ነው። አሁንም ደግሞ ሌላ ማስረጃ ጸልዩ በእንተ ርእሰ ሊቃነ ጳጳሳት፣ ይህም ያው ስርዓተ ቅዳሴ ላይ ነው ይልና ቀሳውስት ወዲያቆናት ርቱዓነ ሃይማኖት ይላል። አሁንም ስለ ጳጳሳት ስለ ቀሳውስትና ስለ ዲያቆናት ጸልዩ እላይረፉ በርትዕት ሃይማኖት በርትዕት ሃይማኖት ያረፉ ወይም ያለፉ አባቶቻችን በሞት የተለዩትን ሲል ነው። ከዛ 70 አርድእት 300 18 ርቱዓነ ሃይማኖት ይላል። መጀመሪያ እላይረፉ በርትዕት ሃይማኖት ሲል ሃይማኖታቸው ርትዕት መሆኗል። ከዛ ርቱዓነ ሃይማኖት ሲል ደግሞ ርትዕት ሃይማኖትን የሚከተሏት ርቱዓነ ሃይማኖት ተብለው እንደሚሰየሙ ወይም ስማቸው ርቱዓነ ሃይማኖት ነው ማለት ነው። ከዚህ ላይ ግን አንደኛ ርትዕት የሚለውን ቃል ትቶ አሁን የግሪኩን ቃል መከተል ይሄ አግባብ አይደለም። ምክንያቱም እኛ ግሪካውያን ሳንሆን ኢትዮጵያውያን ነን። ስለዚህ ርትዕት የሚለውን መጠቀም አለብን። ኦርቶዶክሳውያን በሚለው ደግሞ ርቱዓነ ሃይማኖት አለ እንጂ ኦርቶዶክሳውያን ብሎ አልገለጸውም ማለት ነው እና ይሄ ደግሞ በቅዳሴ እግዚእ ላይ ነው የሚገኘው። በቅዳሴ ማርያምም ላይ እንደዚሁ አይነት በተመሳሳይ አለ። በሌላ በኩል ደግሞ በድርሳነ በዓለ ወልድ ዘመጋቢት አመ እስራ ወተስዑ ይላል ገጽ 122 ከቁጥር 10 እንዲህ ይላል ወአውሳአኒ ወይቤለኒ ዝንቱ ውእቱ ወልደ ሰብ ዘሎቱ ኮነ ጽድቅ ወጽድቅ ምስሌሁ ህዱር ወኩሎ መዛግብተ ዘህቡ ውእቱ ይከስት እስመ እግዚአ መናፍስት ኪያሁ
ሐረየ ወዘክፍሎ ኩሎ ሞአ በቅድመ እግዚአ መናፍስት በርትዕት ሃይማኖት ለዓለም ይላል። ሲተረጎም ያው በርትዕት ሃይማኖት በእግዚአብሔር ፊት ሁሉን ማሸነፍ እንደሚችል ደግሞ ከዚህ ላይ ይገልጻል ማለት ነው። ወዘክፍሎ ኩሎ ሞአ በርትዕት ሃይማኖት ለዓለም ስለሚል ማለት ነው። አሁንም በመቀጠል ድርሳነ በዓለ ወልድ ዘሚያዝያ ገጽ 162 ከቁጥር 48 ምን ይላል? ወአንተሰ ብእሲ ክርስቲያናዊ ነው የሚለው። ያው ርቱዓዊ ብንለው ይቀናል። ምክንያቱም እኛ እንግዲህ ግሪካውያን አይደለንም ስላልሁ ማለት ነው። ዛተ ርትዕት ሃይማኖት ከመ ሃይመተ አብርሃም ይእቲ ተስፋ አበዊነ ድንግል ማርያም እያለ ርትዕት ሃይማኖትን ማመን እንዳለብንና ድንግል ማርያምን ደግሞ በአብርሃም ድንኳን በመመሰል ንጉሱ ቆስጠንጢኖስ ያሳስባል ማለት ነው። ይሄን በቆስጠንጢኖስ እንትን የተነገረ ነው እና ይሄም አንድ መሳከሪያ መንገድ ነው ማለት ነው። በሌላው በኩል ደግሞ በሆህተ ብርሃን ዘሐሙስ ደግሞ አርጋኖን ላይ ኖን ማህቶተ መለኮት ከያብርህ ሊተ ከመ እሁር ፍኖተ ርትዕተ ወከመ እትመካህ በመስቀልከ ይላል። ኖን ማለት ስም አምላክ ነው። ማህቶተ መለኮት ከያብርህ የመለኮትህ ብርሃን ያብራልኝ ከመ እሁር ፍኖተ ርትዕተ የቀናች መንገድን ወይም በርትዕት በቀናችው መንገድ እንዲሄድ እና ወከመ እትመካህ በመስቀልከ በመስቀልህም እመካ ዘንድ የመለኮትህ ብርሃን ያብራልኝ ሲል ይገኛል። ያ ማለት እንግዲህ የሰው ልጆች በተለያየ ምክንያት ድክመት ስላለን ከዚያ ድክመታችን እንድንድን እግዚአብሔርን ሲለምን ያሳያል ማለት ነው። በሌላ በኩል ደግሞ ግብረ ሐዋርያት ላይ ነው። በግብረ ሐዋርያት ምዕራፍ 13 ከቁጥር 10 ወይቤሮ ኦ ጽጉበ ኃጢአት ወኩሉ እኩይ ወልዱ ለሰይጣን ጸራ ለኩላ ጽድቅ አበይከ ትህድግ እንዘተአሉ ፍኖተ እግዚአብሔር ርቱዓ ይላል። ወደ አማርኛው ሲተረጎም አንተ ተንኮል ሁሉ ክፋትም የመላብህ የዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የእግዚአብሔር መንገድ ከማጣመም አታርፍምን ይላል ማለት ነው። እና እዚህም የቀናውን የእግዚአብሔር መንገድ ከማጣመም አታርፍምን ነው ያለው። እና አሁን ከዚህ ላይ ርትዕት ሃይማኖት ሲባል አስጠልቶን ኦርቶዶክስ ወደሚለው አመዝነናል። እና የሰው ልጅ እንዲህ ያለ ተግሳጽ ነው የሚገጥመው ብዬ ነው እኔ ለወደፊቱ የምሰጋው። ምክንያቱም ግዕዝን የኛ የሆነውን እንጠቀም ስንል አጣመው ግን ሌላ ሃይማኖት ተፈጠረ፣ ሌላ ነገር እንትን አለ እያሉ የራሱን ልብ ካለማቅናት እንጂ ሌላ የተፈጠረ ሃይማኖት ወይም ደግሞ የተጣመመ ነገር እንደሌለ ነው እኔ ከዚህ የተረዳሁት እንጂ ምንም የተጣመመ ነገር የለም ማለት ነው። ግን ርትዕት የሚለውን እያጣመመ የሚተረጉም ከመጣው መቅሰፍት ራሱን ወይም መመርመር አለበት። ከመጣው መቅሰፍትም የተነሳ እኛ እንዲሁ እንደው ብንመረምር ይሻላል። እንደገና ደግሞ በመጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 26 ከቁጥር 7 አሁንም ስለ ርትዕት ሃይማኖት ነው። ወይከውን ፍኖተ ርቱዕ ለጻድቃን ወትጸይህ ፍኖተ ራትዓን እስመ ርቱዕ ውእቱ ፍኖቱ ለእግዚአብሔር ወተወከልነ በስሙ ቅዱስ ወረከብነ ዘፈተወት ነፍስነ ይላል። ትርጉሙ የጻድቃን መንገድ ቅን ናት፣ አንተ ቅን የሆንህ የጻድቃንን መንገድ ታቀናለህ፣ በፍርድህ መንገድ ተስፋ አድርገንሃልና ስምህም መታሰቢያህም የነፍሳችን ምኞት ነው ይላል።
የጻድቃንን መንገድ ታቀናለህ ያለው እግዚአብሔር ራሱን እንትን ሲል ነውና የጻድቃን መንገድ ቅን ናት። አንተ ቅን የሆንህ የጻድቃንን መንገድ ታቀናለህ። ምክንያቱም የእግዚአብሔር ቅንነቱ ነው እኛንም የቀና እንድንሆን የሚያደርገን ማለት ነው። በፍርድህ መንገድ ተስፋ አድርገንሃልና ሲል ደግሞ ያው እኛ በሱ በተስፋው ስር መኖራችን እንትን የሚል ነው ማለት ነው። እና በቅንነት የሚጓዙ ሕጉና ትእዛዙን ለሚጠብቁ እግዚአብሔር መንገዳቸውን እንደሚያቀናላቸው ነው ከዚህም የሚያመለክተን ማለት ነው። ስለዚህ በዚህ ዘመን ላለን ለኢትዮጵያውያን ደግሞ እግዚአብሔር ከኦርቶዶክስ ከምንለው ወጥተን ወደ ርትዕት ከካቴድራል ከምንለው ወጥተን ደግሞ ቅድስት ቤተ እግዚአብሔር ከባህር ሐሳብ ወጥተን ደግሞ ወደ ዘመነ ሄኖክ ከግብፃውያንና ከግሪካውያን ወጥተን ደግሞ ወደ ግዕዝ ቋንቋ እንድንመለስ እኔ እንግዲህ የሀገራዊ ምክሬ ነው የምነግራችሁ ማለት ነው። ይህን ስል ደግሞ ያው ግድ ሁኑ ማለት አይደለም። ምክንያቱም እግዚአብሔር እንዲህ ብሏል፣ አቅረብኩ ለከ እሳተ ወማየ ደእድየከ ሀበ ዘፈቀድከ ነው ያለው። እሳትና ውሃን አቀረብሁልህ አንተ ወደ ወደድኸው እጅህን ጨምር ነው ያለው። እንግዲህ ግሪካውያንና ኦርቶዶክሳውያን መሆን ይሻለናን ከተባለ ደግሞ ወደዛ መሄድ ነው። ውሃውን ትቶ እሳቱን እንደመመረጥ ነው። እንግዲህ ያነ የእናንተ ፈቃድ ነው ማለት ነው። እና በግሪካውያን ወይም በግብፃውያን የተማርነው ዘረኝነት፣ ጦርነት እየተፈጠረ ዛሬ የተለያየ እንትን እንዲሆን ያደረገን ከኛ ያለውን ትተን ሌላውን ነገር መመኘታችን ነው። እንግዲህ ይህን ብናስብበት መልካም ነው ማለት ነው። አሁን እስካሁን የተነተንኋቸው እነዚህ ስለ ርትዕት ናቸው። ሁለተኛው ደግሞ ወደ ውስጥ ወደ ተዋህዶ ምስጢር እንሄዳለን ማለት ነው። ተዋህዶ ማለት ተዋሃደ አንድ ሆነ ከሚለው የደግስ የወጣ ንዑስ አንቀጽ ነው። ተዋህዶ ተዋህዶት ይለዋን በሁለት ያረባዋል። ትርጉሙም መዋሃድ ወይም አንድ መሆን ማለት ነው። ያ ማለት ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል ማለት ነው። ሁለት ባህሪ ማለት ረቂቁ እንትን ከሁለት ባህሪ ስንል የመለኮት ባህሪ ያለ፣ የስጋ ባህሪ ያለ። የስጋ ባህሪ ከወላዲተ አምላክ የተዋሃደው ሲሆን መለኮታዊ ባህሪው ደግሞ በአንድነት በሶስትነቱ ያለው ባህሪ ማለት ነው። በአንድነት ያለው ባህሪ ነው እና ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል ሆነ ማለት ነው። እንግዲህ ተዋህዶ ማለት ነው። በመንፈስ ቅዱስ ፈቃድና በአብ ፈቃድ በመንፈስ ቅዱስ ፈቃድ በራሱን ፈቃድ ከንጽሕት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ በማይመረመር ተዋህዶ ፍጹም አምላክ ፍጹም ሰው ሆኖ እንግዲህ በዚህ ዓለም መጥቶ ብስራቱን አስተምሮ እንግዲህ እኛን ተሰቅሎ አድኖናል ማለት ነው። ስለዚህ ተዋህዶ የሚለው ሰው ሲሆን አምላክ ነው፣ አምላክ ሲሆን ደግሞ ሰው ነው ማለት ነው። ይሄን ነው እንትን ተዋህዶ ብለን የገለጽ ነው ማለት ነው። ርትዕት ተዋህዶና ኦርቶዶክስ እንዴት ተለያዩ ወደሚለው ደግሞ ወደ እንትን ወደሚቀጥለው ማብራሪያ እንሄዳለን። ምክንያቱም ርትዕትና ኦርቶዶክስ አንድ ናቸው እያሉ ሌላ ስብከት ስላለ ግን የተለያዩ ናቸው እንጂ አንድ እንዳልሆኑ ማስረጃውን ያው እንግዲህ እንትን እንላለን። መጀመሪያ ስለ ሁለቱ ልዩነት እንትን ለማለት ርትዕት የሚለው አንድነት ሶስትነቱን መጀመሪያ የምታምነውን
አያለን። ከዛ ቀጣይ ደግሞ ኦርቶዶክስ ደግሞ እንዴት እንደተለየ ደግሞ እናያለን ማለት ነው። ለምሳሌ እንትን በመጀመሪያ ሥላሴ አንድም ሶስትም ናቸው። አንድነታቸውና ሶስትነታቸው እንዴት ነው ስንል ሶስትነታቸው በስም በግብር በአካል ነው። አንድነታቸው ደግሞ በባህሪ በህልውናና በመለኮት ማለት ነው። የስም ሶስትነት አብ ወልድ መንፈስ ቅዱስ ነው። የግብር ሶስትነት ደግሞ አብ መውለድ ነው፣ ወልድ ደግሞ መወለድ፣ መንፈስ ቅዱስ መስረጽ ነው ማለት ነው። የአካል ሶስትነት ስንል ደግሞ የአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። የወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። የመንፈስ ቅዱስም ፍጹም መልክ ፍጹም ገጽ ፍጹም አካል አለው ማለት ነው። ዝርዝሩን አባ ተስፋ ሥላሴ ሞገስ በዝርዝር ከገጽ 97 እስከ 99 ድረስ በዝርዝር ያብራሩታል። ይህን ያለን በመጀመሪያ ግን ከኦርቶዶክስ ጋር ልዩነቱን እንትን ለማለት የተነሱ ክህደቶችን ከክህደቶች በኋላ ስለሆነ ኦርቶዶክስ የተለየው በመጀመሪያ አርዮስ ነው። አርዮስ እግዚአብሔር ወልድ ፍጡር ነው ብሎ ተነሳ። ለስማ አጠራሩ ክብር ይግባውና ይህን ሲል በኒቅያ ጉባኤ ተሰብስበው አባቶች ፍጡር እንዳላይደለ አስረዱት። ከዛ ግን እሱ የሚመለስ ልብ አልኖረውም። ከዛ በኋላ አውግዘው ለዩት። እሱም በክፉ አሟሟት ሙቷል፣ አንጀቱ ተጎትቶ እና 318ቱ ሊቃውንት ናቸው አውግዘው የለዩት። እና ያ ማለት ሥላሴ አንድም ሶስትም ናቸው ብለናል። ሶስትነታቸው በስም በግብር በአካል ነው። አንድነታቸው ደግሞ በባህሪ በህልውናና በመለኮት። ከዚህ ከሶስትነት ባህሪው ለይቶ ወልድ ፍጡር ነው ብሎ ሲነሳ እንግዲህ አንድ ክደት ፈጠረ ማለት ነው። ሁለተኛ ደግሞ መቅዶንዮስ ተነሳ። መቅዶንዮስ ደግሞ እግዚአብሔር መንፈስ ቅዱስ ከአብና ከወልድ ያንሳል ብሎ ስለተነሳ አሁንም 200 አባቶች ተሰብስበው ነገሩት፣ አልሰማም። የመጨረሻ እሱንም አውግዘው ለይተውታል በቁስጥንጥንያ ጉባኤ ማለት ነው። ሶስተኛ ደግሞ ንስጥሮስ ተነሳ። ንስጥሮስ ደግሞ እግዚአብሔር ወልድ ሁለት አካል ሁለት ባህሪ ብሎ ተነሳ። አሁንም ደግሞ ምንድነው ያለው? ድንግል ማርያም ወላዲት አምላክ አትባልም ወላዲተ ሰብ ናት እንጂ ካለው ከአርዮስ ትምህርት የተነሳ ነው። በዚህ ምክንያት አሁንም በ431 በኤፌሶን ጉባኤ ደግሞ እሱንም አውግዘው ለዩት ማለት ነው። ነገር ግን ከዚህ በኋላ ደግሞ ከሃዲዎች ተሰባስበው ከክደታቸው መመለስ ሲገባቸው የተነገራቸውን አንሰማን በማለት በ451 ዓመተ ምህረት በኬልቆዶን ጉባኤ ተሰባስበው ክደታቸውን ተሰብስበውበት በክደታቸው አንድ ሆነው ኦርቶዶክስ የሚል ስያሜ ሰጡት ማለት ነው። ምክንያቱም እነሱ ከዛ ከርትዕት ተዋህዶ ተለይተው ወደዛ ግሩፕ ፈጥረው የራሳቸውን ሃይማኖት መሰረቱ ማለት ነው። እና ይህንን ስለ ተዋህዶ ማስረጃ ደግሞ ብስራተ ዮሐንስ ከምዕራፍ 15 ቁጥር 26 እስከ 27 እንዲሁም ምዕራፍ 14 ከቁጥር 26 እስከ 27 ዘፍጥረት ምዕራፍ 1 ከቁጥር 6 እስከ 27 አለ። ያን መመልከት ነው ማለት ነው።
ምክንያቱም ያው ይሄ የሚያብራራው ብዙውን ጊዜ የሰው ልጅ ማን ትሉታላችሁ ሲል ጴጥሮስ ሊቀ ሐዋርያት ምንድነው ያለው? አንተ ከእግዚአብሔር የተላክ ነህ ብሎ ስለ እግዚአብሔር ጴጥሮስ ሲመሰክር አንተ የሰማይ አባት ያናግሮሃል እንጂ ከስጋና ከደም አይደለም የተናገረው የሚለውን የሚያወሳ ነው። ያ ማለት የሰው ልጅ ሲል ራሱ ወልደ እግዚአብሔር የወላዲተ አምላክን ስጋ እንደተዋሃደ ያመለክታል። ጴጥሮስ ደግሞ ከእግዚአብሔር የተላከነ ሲል ደግሞ ረቂቅ መለኮቱን ያመለክታል ማለት ነው። ከዚህ ላይ ደግሞ የተዋህዶ ቃላት የሚሉት እናያለን። ምክንያቱም የተበረዙ የተዋህዶ ቃላትን ነው የምናየው። በተዋህዶ ቦታ እያስገቧቸው ግን ተዋህዶን የማይወክሉ ሀደረ፣ ለብሰ፣ ተደመረ፣ ነስአ እና ተቀብአ የሚሉ ግሶች በመጠቀም ተዋሃደ የሚለውን ግስ አውጥተውታል። ይህንም እንዲሆን የተደረገው ቅባት፣ ካራና ካቶሊክ፣ ጆቫ፣ ኦርቶዶክስ፣ ፕሮቴስታንት የሚባሉት እነሱ ናቸው። ይህን ቃል መጽሐፉ ተበርዞ ልክ ተዋህዶ እንድትጠፋ ለማድረግ የተጠቀሙት ነው። ግን እግዚአብሔር እንግዲህ ለዚህ ሁሉ መበረዝና እንትን ማለት የኛ ድክመት ስላለ ነው እንጂ እኛ ጠንክረን ቢሆን እግዚአብሔር ለዚህ ሁሉ መልስ ይሰጠን ነበር። ማስተካከልም የሚቻልበት እንትን ነበረ ማለት ነው። በተዋህዶ ሃይማኖት አስተምሮ ገብተው ያው እንግዲህ ብዙ ምስጢራትን አፋልሰውብናል። ከድርሳናት፣ ከመጽሐፍ ቅዱስ፣ ከተለያዩ መጽሐፍትም አጥፍተውታል ማለት ነው። እና ይሄ ተዋሃደ የሚለውን ግስ ሙሉ ለሙሉ እያወጡት ነው ያሉት። ለምሳሌ ያህል የተወሰኑትን እንይ እስቲ። በሰሉስ ውዳሴ ማርያም አንቲ ውእቱ ዘርአ ሙሴ ዘውእቱ ወልደ እጽ ዘርአ ሙሴ ዘውእቱ ወልደ እግዚአብሔር መጽዋሃደ ውስተ ከርስኪ በማለት ተዋሃደ ትቶ ሀደረን ተጠቅሟል ማለት ነው። ያ ማለት እንግዲህ ወልደ እግዚአብሔር ከወላዲተ አምላክ ተዋህዶን ነው እንጂ በተዋህዶ ነው እንጂ የተጸነሰው። እዚህ ግን ሀደረ የሚል ቃል ነው የተጠቀመው ማለት ነው። ዳግመኛም በረቡዕ ውዳሴ ማርያም የአቢ ክብራ ላይ አሁንም እስመ ዘኢይሰባ ተሰብአ ቃል ተደመረ የሚል ቃንትን ግስን አስገብቷል። አሁንም ተዋህዶን እንዳወጣው ነው የሚያመለክተው። በቀዳሚት ውዳሴ ማርያም ላይም አንቲ ውእቱ ዘመድ ላይ ወነሳ እምኔኪ አርአያ ገብር የሰውን ስጋ እንትና ነሳ የሚል እንትን ነው ያለው። ይሄ ነሳ የሚለው ደግሞ መጠቀም እንደሌለብን ነው። ምክንያቱም ብዙ መጽሐፍትን በርዘውብናል ማለት ነው። አሁንም በአርብ ውዳሴ ማርያም ላይም ደግሞ ምክሆለ ደናግል ከሚለው ወጻም ከርስኪ ስጋነ ነሳ ነው የሚለው እና እኛ ተዋህዶ እያሉ ለምሳሌ ኦርቶዶክስ ተዋህዶ እያሉ ብዙ ይሰብካሉ። ግን ተዋህዶ የሚለው ከመጽሐፍ ቅዱስ ፈጽሞ እያጠፉት ነው ያለው በስብከት በአስተምህሮ ብቻ እንጂ ከመጽሐፍት ጠፍቷል። ስለዚህ ይህን መጽሐፍ እኛ የተዋህዶ ልጆች አንድ ነገር እንኳን እንዲደረግ የራሳችን ጥረትና አስተዋጽኦ አላደረግንም ማለት ነው። ብዙዎቹን ያው እንግዲህ ድሮ ነገር ግን የተዋህዶ ልጆች እኛ ታኝተናል። ይሄ ሁሉ ነገር ሲደረግ ማለት ነው። ያው አሁን ደግሞ የተወሰነ ደግሞ አሁን በዚህ በዘመነ ሄኖክ ላይ እና በርትዕት ተዋህዶ ላይ እናታችን ንግስተ ነገስታትም እንግዲህ በመልእክት ወላዲተ አምላክ በምትነግራቸው ርትዕት ተዋህዶን መከተል አለብን። ዘመነ ሄኖክን እንቁጠር ሲባል ህዝቡ
አናውቀውም የሚል ነገርና ባህረ ሐሳብ የተለመደውን እንጂ አባቶቻችን ያላገኙትን ከየት የመጣ ነው እያለ ብዙ ተቃውሞ እንትን የሚል ግን መጽሐፍት ተበርዘው ነገሮች ሁሉ ድብልቅልቅ ብለውብን ያለውን ነገር አሳጥተውናል ማለት ነው። ስለዚህ እኛ ያለውን መርምረን ወደ የሚጠቅመን ብንመለስ መልካም ነው። እንግዲህ ይህን እድል ተሰጥቶኝ ይህን በትንሹ እንዳብራራ እግዚአብሔር ይህን ሰዓትና ጊዜ ስለሰጠን ስሙ የተመሰገነ ይሁን። የወላዲተ አምላክ ስሙ ይመስገን። ፈጽም ያለው ቃልዎት ያሰማለን። በርትዕት ተዋሕዶ ሃይማኖት ያጽናለን። ዲያቆን ወልደ ሩፋኤል እውነት የርትዕት ተዋሕዶ ሃይማኖትን በማስረጃና በመረጃ አቅርበውልናል። እንዲሁም አሁን ያለው ስርዓት ኦርቶዶክስ የሚለው ስያሜ ትክክል እንዳልሆነ መጽሐፍት ቅዱሳዊ ማስረጃ እንደሌለው በግልጽ በሚስጥር በቅዱስ መጽሐፍም ሆነ በአዋልድ መጽሐፍት ላይ እንደተቀመጠ አመስጥረው አስተምረውናል። ቃልዎት ያሰማልን። በርትዕት ተዋሕዶ ሃይማኖት ያጽናለን። የቀረውን ክፍል ደግሞ መምህር ገብረ ጻድቅ ኢያሱ አመስጥረው ያስተምሩናል። ከዛ ወደ ጥያቄና መልስ እንሄዳለን። ያላችሁን ጥያቄና አስተያየት በቲክቶክ እንዲሁም በዩቲዩብ አካውንታችን በቀጥታ መጻፍ ትችላላችሁ። እንዲሁም እየገባችሁ መጠየቅ ትችላላችሁ። ጥያቄዎቹን ሰብስበን አንድ የመልስ ምንሰጥ ይሆናል። ስለዚህ አሁን ደግሞ ወደ ገብረ ጻድቅ ኢያሱ እንሄዳለን። ተከታተሉን፣ አብራችሁን ቆዩ። ዘኢትዮጵያ